ሰላም ውድ ኑሮ በሸገር ተመልካቾቼ፣ በእናንተ በተመልካቾቼ ጥያቄ መሰረት ላፕቶፕ አሁን ላይ ባለንበት ገበያው ምን ይመስላል፣ ጥራትና ዋጋውስ ባላችሁኝ መሰረት እሱን ለማየት በአንድ የላፕቶፕ መሸጫ ተገኝቻለሁ። እኔ ኑሃሚን ነኝ። ቻናላችን ደግሞ ኑሮ በሸገር ነው። አብራችሁን ቆዩ። ታዲያስ እንዴት ነሽ? ሰላም ነው አለን ይመስገን። ዛሬ እንግዲህ የላፕቶፖች ዋጋና ጥራት ምን ላይ ነው የሚለውን ወደ እናንተ ሱቅ ለማየት መጥቻለሁ። ከዛ በፊት ግን እስቲ ራስህንና ሱቃችሁን ለኔና ለተመልካቾች ያስተዋውቀን። እሺ፣ እኔ ነባ እባላለሁ። አሁን ያላችሁት ቢኬ ኮምፒውተር ነው። መገናኛ ሲቲ ሞል ላይ የሚገኝ ሱቃችን ነው። ኦልሞስት ላለፉት 4-5 ዓመታት ላፕቶፖችን እና አክሰሰሪዎችን በመሸጥ ላይ እንገኛለን። እዚህ ነው የመጣችሁት ማለት ነው። በጣም አሪፍ ነባ። እንግዲህ እንደሚታወቀው አብዛኞቻችን ቀለል ላሉ ነገሮች ለተማሪዎች ለንባብ የምንጠቀማቸው የቢዝነስ ላፕቶፖችን ነውና እስቲ እናንተ ጋር ካሉት የቢዝነስ ላፕቶፖች ጀምረን በኋላ ላይ ደግሞ ጌሚንግ እና ኮዲንግ ላፕቶፖችም ታሳየኛለህ። እሺ፣ እንዳልሽው ከመጀመሪያው እንጀምር። እነዚህ አሁን የምናያቸው ላፕቶፖች ሁሉንም አይነት ነገር ለኮዲንግም፣ ለሪሰርችም፣ ለተማሪዎችም፣ ለአስተማሪዎችም መሆን የሚችሉ ለሁሉም ሁለገብ የሆኑ ላፕቶፖች ናቸው። በዋጋም አሁን ካሉት ውስጥ አነስተኛ ዋጋ ያላቸው የሚባሉ ላፕቶፖች ናቸው። በይዞታ ደግሞ ዱባይ ዩዝድ የምንላቸው በተለይ ዩኤስኤ፣ ዩሮፕ ውስጥ ሰዎች ይጠቀሟቸውና በዱባይ በኩል ለኛ ወደ ኢትዮጵያ የሚገቡ ላፕቶፖች ናቸው። ከዚህ ብንጀምር ለምሳሌ ኤችፒ ኢላይት ቡክ G5 የሚባል ላፕቶፕ ነው። ኮር i5 8ኛው ጀነሬሽን ነው። 512 GB SSD ስቶሬጅ አለው። 16 GB RAM አለው። እንዲሁም ስክሪኑ 14 ኢንች እና ፉል ኤችዲ ስክሪን ኳሊቲ ያለው ላፕቶፕ ነው። ራም ስፒዱ ስንት ነው? ራም ስፒዱ DDR4 ራም ስፒድ ይባላል። ያ ማለት ከ3800 እስከ 4800 ሜጋሄርዝ ድረስ ፐር ሰከንድ ዳታ ትራንስፈር የሚያደርግ ላፕቶፕ ነው። አፕግሬድ ማድረግስ እንችላለን? እንደፈለክ ማለት ትችላለሽ። አሁን ያለው 16 GB RAM ነው። 16ቱን 32 64 ድረስ ማሳደግ ትችላለሽ። በጣም ብዙ ሰዎች የሚወስዷቸው የሚጠቀሙባቸው አይነት ላፕቶፖች ናቸው። ይሄንን ላፕቶፕ እኛ ሱቅ ከአንድ ዓመት ዋስትናና ከአንድ ሳምንት የሙከራ ጊዜ ጋር 51500 ብር ያገኛሉ። 500 ብር ያገኛቸዋል። ይሄኛው ደግሞ HP ኢላይት ቡክ የዚሁ ጀነሬሽን ሆኖ ይሄ ደግሞ 10ኛው ጀነሬሽን ነው። እቺ አነስ ያለች ናት። አነስ ያለ ነው። ፕላስ አሁን ቀደም የነገርኩሽ ይሄ 8ኛው ጀነሬሽን ነው። ይሄ ደግሞ 10ኛው ጀነሬሽን ነው። አፕግሬድ ሆኗል ማለት ነው። ትክክል፣ በደንብ አፕግሬድ ሆኗል። ላፕቶፖች 10ኛ ጀነሬሽን ማለት ይሄ 2018 ነው ማኒፋክቸር ዴቱ። ይሄ ደግሞ 2020 ነው። አሁን ልክ አንቺ እንዳልሽኝ አፕግሬድ ሆኗል ማለት ነው። ከዛ ውጪ ስቶሬጁም 512 GB ራሙም 16 GB ራም ነው። በጣም ኢንቴል አይሪስ ኤክስ ግራፊክስ ካርድ አለው የራሱ። ፕላስ ደግሞ ልክ እንደቀድሞ አፕግሬድ የበለ ራም አለው 16 GB ራም ይሁን እንጂ ማሳደግ እንደለብሽ ትችላለሽ። ለየትኛውም አይነት ሶፍትዌሮች መሆን የሚችል ነው። በጣም ቆንጆ ላፕቶፕ ነው። ይሄ ኢንቹ 14.4 ኢንች ነው። አዎ በጣም ቆንጆ ላፕቶፕ ነው። በጣም አሪፍ። ዋጋው ምን ያህል ነው? ይሄ ዋጋው 64500 ብር ነው። እሺ፣ ስንቀጥል በተመሳሳይ ልክ እንደነዚህ ላፕቶፖች ይሆንና 11ኛው ጀነሬሽን ነው። ይሄ ማለት ከዚህ 1 ዓመት ከዛኛው ደግሞ 3 ዓመት ልዩነት አለው። ይሄም እንደምታየው በጣም በኮንዲሽንም ቆንጆ ነው። ዩዝድም ኢቨን አይመስልም። አንዳንድ ቦታዎች ነው ዩዝድ ነው ሳይሆን አዲስ ነው የሚባለው። አዲስ ይመስላል። አዲስ ያስባለው ጀነሬሽኑ ነው 2021 ነው። ስለዚህ ተመሳሳይ 512 GB ስቶሬጅ አለው። 16 GB ራም አለው። በጣም ቆንጆ በጣም አሪፍ ላፕቶፖች ነው። ለየትኛውም አይነት ኢንጂነሪንግም ሪሰርችም ለኦዲቲንግ ሶፍትዌሮች መሆን የሚችል በጣም ቆንጆ ላፕቶፕ ነው። ኢንቹስ ከዚህኛው ትንሽ ከፍ ስለሚል ይሄኛው ኢንች ኦልሞስት ተቀራራቢ ነው። ምንድነው ልዩነታቸው? ጀነሬሽናቸው እያደገ ሲመጣ ኢንች ዲስፕሌያቸው ሰፋ ያለ ይሆናል፣ ቀጫጭን ይሆናል ይበዝላቸው። ስለዚህ ትልቅ ይመስልሻል እንጂ ተመሳሳይ ነው። ይሄም 14.1 ኢንች ነው። በጣም አሪፍ። ዋጋውስ ምን ያህል ነው? ይሄኛው ዋጋው 68500 ብር እናደርግላችኋለን። ይሄም በተመሳሳይ HP ኢላይት ቡክ ላፕቶፕ ነው። እስካሁን ካለየነው ላፕቶፖች ለየት የሚያደርገው ይሄ 360 ዲግሪ ይታጠፋል፣ ፍሊፕ ይደረጋል። በጣም ለአያያዝ ምቹ የሆነ ላፕቶፕ ነው። ከፈለግሽ የትኛውን ቦታ ላይ እንደዚህ አስቀምጠሽ መጠቀም ትችላለሽ። እንደ ታብም እንደ ላፕቶፕ እንደ ታብም እንደ ላፕቶፕ መጠቀም ትችላለሽ። ተች ነው፣ ኮንቨርተብል ነው፣ እጅግ በጣም ቀላል ነው፣ ለአያያዝ ምቹ ነው። ፍጥነቱ ግን እንደዚህም ቀላል ነው እንደ ሌሎቹ ላፕቶፖች ነው። በኮር i5 10ኛው ጀነሬሽን፣ በኮር i7 10ኛው ጀነሬሽን ላፕቶፕ እናቀርባለን። ስቶሬጃቸው ተመሳሳይ 512 በ16 GB ራም ነው። እጅግ በጣም ብዙ ሰዎች የሚወስዷቸው ላፕቶፖች ናቸው። በተለይ ሴቶች ቦርሳቸው ውስጥ በቀላሉ ማስቀመጥ የሚችሏቸው ላፕቶፖች ናቸው። ስለዚህ እነዚህ በጣም አሪፍ ላፕቶፖች ናቸው። ዋጋቸው እነዚህ 71500 ብር ነው በኮር i5 ማለት ነው። በኮር i7 ደግሞ ሲሆን 78500 ብር ይሆናል ማለት ነው። በተመሳሳይ ተች ሆኖ ኮንቨርተብል፣ ፕሮሰሰሩ ግን ፈጣን
ፈጠን ያለ ሲሆን ማለት ነው። እነዚህኞቹ ላፕቶፖች ደግሞ ቅድም ካየናቸው በተለየ መልኩ ተጨማሪ NVIDIA ግራፊክስ ካርድ የሚባል ዲቫይስ የተገጠመላቸው ጀነሬሽናቸው ከኮር i7 8ኛው ጀነሬሽን ጀምሮ እስከ 12ኛ ጀነሬሽን ድረስ ያሉ ላፕቶፖች ናቸው። ስለዚህ ግራፊክስ ካርድ ያላቸው ላፕቶፖች ማለት ነው። ግራፊክስ ካርድ በዋነኝነት ስራው ምንድነው? በተለይ እንደዚህ ከቪዲዮ ኤዲቲንግ ጋር ከግራፊክስ ዲዛይኒንግ ጋር ከምህንድስና አውቶካድ አርኪካድ ሶፍትዌሮች ጋር እንዲሁም ሶሊድወርክ ሶፍትዌሮች ጋር የሚሰሩ ሶፍትዌሮችን ለመጠቀም እነዚህ ግራፊክስ ካርድ የሚላቸው ዲቫይሶች ላፕቶፖች ላይ ተገጥመው ይመጣሉ። በጣም ትልልቅ ፐርፎርማንስ ያላቸው ላፕቶፖች ናቸው። እነዚህ 2GB ያላቸው ከዋጋ አንፃር ቆንጆ ናቸው። ጌሚንግም ላፕቶፕ ሳይሆኑ ነገር ግን ደግሞ ግራፊክስ ካርድ ደግሞ ከሌላቸው የተሻለ ኖሯቸው ደግሞ ቆንጆ ፐርፎርማንስ ያላቸው ላፕቶፖች። ስለዚህ ቢዝነስ ላፕቶፖች ሆነው ግራፊክስ ካርድ አላቸው። ትክክል። ለኮዲንግ መሆን ይችላሉ። ሁለገብ ላፕቶፖች ማለት ነው። ለግራፊክስ መሆን ይችላሉ። ፕላስ ዋጋቸውም ጥሩ ስለሆነ ብዙ ሰዎች ይመርጧቸዋል። ስለዚህ እነዚያውም ከዚህ ብጀምርልሽ አሁን HP ፓቪሊየን ይባላል። ኮር i7 ነው። 8ኛው ጀነሬሽን ነው። ልክ እንደምታየው እንደዚህ አይነት ስቲከሮች ያላቸው 2GB ተጨማሪ NVIDIA ግራፊክስ ካርድ ያለው ስቶሬጁ 512GB SSD ስቶሬጅ በ16GB ራም ነው። 14 ኢንች ነው። በጣም ቆንጆ ላፕቶፕ ነው። ይሄ ዋጋው እኛ ጋር 64000 ብር ነው። አዎ በጣም ቆንጆ ዋጋ ነው። ከዋጋው አንፃር ከፐርፎርማንሱ አንፃር ዋጋው ጥሩ የሚባል ላፕቶፕ ነው። ይሄው ላፕቶፕ ሆኖ ደግሞ ጀነሬሽኑን ከፍ ብናረገው ልክ ቀደም ኖርማሎቹ ላይ ጀነሬሽናቸው ከፍ እንዳለ ይሄ 8ኛው ጀነሬሽን ነው። ይሄ ደግሞ 10ኛው ጀነሬሽን ነው። ይሄው ላፕቶፕ በኮር i5 አለን፣ በኮር i7 አለን። ኮር i5 10ኛው ጀነሬሽን ሆኖ 512GB SSD ስቶሬጅ በ16GB ራም ሆኖ 2GB አሁንም ተጨማሪ ዴዲኬትድ NVIDIA ግራፊክስ ካርድ አለው። ይሄ ላፕቶፕ በኮር i5 እኛ ጋር 56500 ብር ይሸጣል። በኮር i7 ደግሞ ይሄው ላፕቶፕ ደግሞ 71500 ብር ይሸጣል ማለት ነው። እጅግ በጣም ቆንጆ ላፕቶፕ ነው። ልክ ይሄው እንደዚህ ሆነና ደግሞ አሁንም ከፍ ብናረገው 10ኛው ጀነሬሽን ማለት 2020 ነው። 11ኛው ጀነሬሽን ደግሞ 2021 ሆኖ ይሄም ልክ እንደዛው i5 11ኛው ጀነሬሽን ነው። 512 በ16GB ራም ነው። 2GB ተጨማሪ ዴዲኬትድ NVIDIA ግራፊክስ ካርድ አለው። የራሱ ኢንቴል አይሪስ XE እና በጣም ቆንጆ ላፕቶፕ ነው። ገበያው ላይ በጣም የሚመረጡ ምርጥ ላፕቶፖች ናቸው እነዚህ ላፕቶፖች። ይሄ ላፕቶፕ በኮር i5 11ኛው ጀነሬሽን እኛ ጋር 73500 ብር ይሸጣል። በጣም ብዙ የሚወስደው ላፕቶፕ ነው። 2GB ግራፊክስ ካርድ ያላቸው ቢዝነስ ላፕቶፖች ናቸው። 2GB ናቸው። ግራፊክስም ኮዲንግም የትኛውንም ስራ ሁለገብ ሆነው መስራት የሚችሉ ላፕቶፖች ናቸው። ሁሉንም ስራ ለሚሰሩ ሰዎች ይሄ 11ኛው አልኩሽም። አሁን ደግሞ አንድ ከፍ ስንል 12ኛው ጀነሬሽን ማለት ነው። ስለዚህ ይሄ ማለት ፕሮዳክሽን ዴቱ 2022 ማለት ነው በነጮች። ይሄም ልክ እንደ ሌሎቹ ላፕቶፖች ተጨማሪ 2GB ግራፊክስ ካርድ አለው። ዓመተ ምህረቱ ከፍ ሲል ስፒዱ፣ ቢልዲንግ ማቴሪያሉ እንደምታየው ቅጥነቱ እየጨመረ ይመጣል። በጣም ቀጭን ነው። ላያያዝ ምቹ ነው። ጉልበቱ ግን እስካሁን ካወራናቸውም የበለጠ ነው። 2GB ግራፊክስ ካርድ አለው። 512 በ16 ነው። እጅግ በጣም የሚያምር በጣም ጉልበት ያለው ላፕቶፕ ነው። ላያያዝም ይመቻል። ላያያዝም ምቹ ነው። እየተንቀሳቀሱ ኤዲቲንግ ለሚሰሩ ፕሮግራሚንግ ለሚሰሩ ሰዎች የሚመረጡ ላፕቶፖች ናቸው። ዋጋውስ ምን ያህል ነው? ይሄ ላፕቶፕ እኛ ጋር በጣም በጥሩ ዋጋ በምንለው 85500 ብር እንሸጠዋለን። 85500። ትክክል። ይሄኛው 2GB ግራፊክስ ካርድ 2GB ያለው ከሌሎቹ ለየት የሚያደርገው ጀነሬሽኑ 12ኛ ነው። ከፍ ያለ ጀነሬሽን ነው። ልክ ጀነሬሽኑ ሲያድግ ልክ እንደ መኪና ጉልበታም ይሆናል። በጣም ላያያዝ ምቹ ይሆናል። ባትሪ የሚቆጥብ ላፕቶፕ ይሆናል ማለት ነው። ይሄኛው ደግሞ ከዚህም ደግሞ ከፍ ብሎ i5 12ኛው ጀነሬሽን ይሁን እንጂ ይሄ ላፕቶፕ ግራፊክስ ካርዱ 4GB ነው። RTX እስካሁን ካየነው ደብል ነው ማለት ነው። RTX 2050 የሚባል NVIDIA ግራፊክስ ካርድ 4GB ተገጥሞለታል። እንደምታየው በጣም የሚያምር ነው። ቀጭን ነው። ብዙ ጊዜ በፊት ግራፊክስ ካርድ ያላቸው ላፕቶፖች በጣም ወፍራሙ ላያያዝ የማይመቹ ሆነው መጥተው ነበረ። እነዚህ ግን አሁን ተሻሽሎ ነው። በጣም ነው የሚያምሩት። በጣም ፈጣን ናቸው። የምትፈልጊውን ስራ በደንብ መስራት ይችላሉ። ኤዲቲንግም፣ ፕሮግራሚንግም፣ ትልልቅ ኢንጂነሪንግ ሶፍትዌሮችን በደንብ መንቀሳቀስ የሚችል ላፕቶፕ ነው። ራሙ 512GB SSD ስቶሬጅ አለው። 16GB ራም አለው። በጣም ፈጣን ላፕቶፕ ነው። ይሄ ላፕቶፕ RTX 2050 4GB ግራፊክስ ካርድ ተገጥሞለት እኛ ጋር በኮር i5 ሲሆን ወደ 106000 ብር እንሸጠዋለን ማለት ነው። አዎ በጣም ቆንጆ ነው። ያየናቸው ራማቸው አፕግሬድ መደረግ የሚችሉ ላፕቶፖች ናቸው አይደል? አዎ አፕግሬድ መደረግ የሚችሉ ናቸው። 16GB ራም ሆኖ አብዛኞቹ DDR4 ራም ስለተገጠመላቸው ስፒዳቸው ከፍተኛ ነው። በዚህ ባለበት ይዞታ ራሱ ብዙ ነገር መስራት ይቻላል። ሰዎች ደግሞ እንደ ምርጫቸው አፕግሬድ ማድረግ ይችላሉ እስከ 32 እስከ 64GB ራም ድረስ ማለት ነው ላፕቶፖች። በጣም አሪፍ ነው። ቀጣይ እንግዲህ ምን አይነት ላፕቶፖችን ነው የምናየው? ቀጣይ ደግሞ የምናየው አሁን እስካሁን ያየናቸው 12ኛ ጀነሬሽን የምንላቸው ላፕቶፖች ናቸው። ለግራፊክስም ለኮዲንግም መሆን የሚችሉ ናቸው። አሁን ደግሞ ቲፒካሊ
በተለይ ለኮዲንግ መሆን የሚችሉ ሃይ ኤንድ ወይም ኤች ፕሮሰሰር የተባለ ፕሮሰሰር የተገጠመላቸው በጣም ፐርፎርማንሳቸው ጥሩ የሚባል ሲፒዩ ፐርፎርማንሳቸው በተለይ በጣም ጥሩ የሚባል ላፕቶፖች በተለይ ትልልቅ ትሬዲንግ ላይ ኮዲንግ ላይ ኤዲቲንግ ላይ መስራት ሶፍትዌር ዲቨሎፕ የሚያደርጉ ዌብ ዲቨሎፕ የሚያደርጉ ሰዎች የሚመርጧቸውን በጣም ብራንድ የሚባሉ ላፕቶፖችን ደግሞ ላሳይሽ። እንዳልኩሽ ነው እነዚህ አሁን ላፕቶፖች በጣም ሃይ ኤንድ የሚባሉ ፕሮሰሰራቸው ኤች ፕሮሰሰር ሆኖ ሎጂካል ፕሮሰሰር የምንለው ማለት ልክ ላፕቶፕ ላይ ወይ መኪና ላይ ፒስተን እንደምንለው ላፕቶፕ ላይ ደግሞ ሎጂካል ፕሮሰሰር የሚባል አለ። እነዚህ ሎጂካል ፕሮሰሰራቸው ትልልቅ የሆኑ 16 ሎጂካል ፕሮሰሰር 20 ሎጂካል ፕሮሰሰር የተገጠመላቸው ለኮዲንግ ለፕሮግራሚንግ ለሶፍትዌር ዲቨሎፕመንት መሆን የሚችሉ ላፕቶፖች አሉ። ከነዚህ ቢጀምርልሽ ለምሳሌ ኮር i5 ሆኖ 13ኛው ጄነሬሽን ላፕቶፕ ነው። 2K ነው ስክሪን ኳሊቲው ራሱ እንደምታየው 1 ቴራባይት SSD ስቶሬጅ አለው 16 GB DDR5 ራም አለው። እጅግ በጣም ፐርፎርማንሱ ትልቅ የሆነ ላፕቶፕ ነው። ይሄ ላፕቶፕ በ14 ኢንች ማለን በ15.6 እንችላለን። ለምሳሌ አሁን ይሄ i5 13ኛው በ14 ኢንቹ እኛ ጋር በ96,000 ብር ይገኛል። በጣም ቆንጆ ላፕቶፕ ነው። 14 ኢንች ናት ማለት ነው። ይሄ 14 ኢንች ነው። በ15.6 ኢንችም እኛ ሱቅ ማግኘት ይቻላል። ይሄ 96,500 ብር 96,500 ነው። ልክ እንደዚህ ሆኖ ደግሞ በኮር i7 ደግሞ አለን። ተመሳሳይ 14 ኢንች ነው። ኮር i7 ሆኖ 13ኛው ጄነሬሽን ነው። ይሄ ላፕቶፕ የሚገርምሽ በጣም ፐርፎርማንሱ ከፍ ከማለቱ የተነሳ ሎጂካል ፕሮሰሰሩ ራሱ 20 ሎጂካል ፕሮሰሰር ነው ያለው። ብዙ ጊዜ 20 ሎጂካል ፕሮሰሰር ያላቸው ላፕቶፖች አይገኙም። ስለዚህ በጣም ጥሩ ጉልበት ያለው ላፕቶፕ ነው። 1 ቴራባይት SSD ስቶሬጅ አለው 16 GB DDR5 እስካሁን DDR4 ነበር እያልን የነበረው። አሁን አለማችን ላይ ያለው የመጨረሻው ራም ታይፕ DDR5 የሚባለው ነው። DDR5 ራም የተገጠመለት HP ፓቪሊየን ፕላስ የሚባል ይሄ 2K ስክሪን ኳሊቲ ነው። እንደምታየው እስካሁን ካየናቸው ላፕቶፖች በጣም ኳሊቲው ጥርት ያለ ላፕቶፕ ነው። ስክሪናቸው ጥርት ያለ ነው። ጥርት ያሉ ነው። አዎ እነዚህ 2K ነው ሪዞሉሽን ናቸው። እስካሁን እንዳያናቸው ፉል HD እና 1K ሪዞሉሽን ያላቸው ነበሩ። ይሄ በፕሮዳክሽን ዴቱም በጣም ሌተስት ነው። 2023-24 ፕሮዳክት ነው። ኳሊቲውም እንደምታየው ቆንጆ ነው። ኤች ፕሮሰሰር ነው። በጣም ጥሩ የሚባል ላፕቶፕ ነው። ይሄን ላፕቶፕ እኛ ጋር በ14 ኢንች ሲሆን ወደ 118,000 ብር በ15.6 ኢንች ደግሞ ሲሆን 125,000 ብር ከኛ ማግኘት ይችላሉ ሰዎች ማለት ነው። ይሄኛው ደግሞ ከዚህ 13ኛው ካልኩሽ እንደገና በጣም ከፍ ያለ 14ኛው ጄነሬሽን አሁን ካሉት ማርኬት ላይ በቃ የመጨረሻው የሚባለው ጄነሬሽን ነው። 2025 HP ኦምኒቡክ የሚባል አሁን ያለንበት ዓመት ማለት ነው። ቀጥታ ከኤችፒ ካምፓኒ የመጣ ላፕቶፕ ነው። ተች ነው፣ ኮንቨርተብል ነው። እንደምታየው ለአያያዝ ምቹ ነው። ቅድም ልክ እንዳሳየውሽ አይነት ላፕቶፕ ሆኖ ጄነሬሽኑ ደግሞ ትልቅ ነው። 2025 ሞዴል ነው። ፐርፎርማንሱ በጣም ትልቅ ነው። 512 GB SSD ስቶሬጅ በ16 GB ራም ነው። 16 GB ራም ሆኖ DDR5 ነው የራም ላፕቶፑ። በጣም ጥሩ ላፕቶፕ የሚባል ነው። ለፕሮግራሚንግም፣ ለኮዲንግም፣ ለሪሰርችም ለየትኛውም አይነት ለትልልቅ ቢሮ ኃላፊዎችም መሆን የሚችሉ በጣም ቆንጆ ላፕቶፕ ነው። 14 ኢንች ነው። ስክሪን ኳሊቲውም በጣም ሃይ ኤንድ የሚባል ስክሪን ኳሊቲ ነው። 2K ሆኖ ባትሪውም ለረጅም ሰዓት የሚቆይ ላፕቶፕ ነው። በተለይ በባትሪ ደረጃ እንደዚህ ጄነሬሽናቸው ከፍ ሲል ባትሪ ቆይታቸው የሚሰሩበት ማቴሪያል በጣም ጥሩ ተደርገው ነው የሚሰሩት እና በጣም ምርጥ ላፕቶፕ ነው። ስለዚህ ለስራ በደንብ የሚሆኑ ላፕቶፕ በጣም ምርጥ ላፕቶፕ ነው። ይሄ ላፕቶፕ በእኛ ጋር በዋጋ 138,000 ብር ይገኛል። ይሄው ላፕቶፕ ይሆንና ደግሞ በጣም ብዙ ፊቸሮች የተጠቀሙበት ደግሞ አልትራ ተብሎ ደግሞ መጥቷል። በደንብ አፕግሬድ የሆነ ማለት ነው። 2025 ሆኖ በ2025 ነው። ይሄም በ2025 ነው የተመረቱት። ግን ፊቸሮች ላይ AI የሚባል ግራፊክስ ካርድ ተገጥሞለት በተለይ ከAI ጋር የሚሰራ አሁን እንደምታውቂው ብዙ ስራዎች በAI እየተሰሩ ነው። ስለዚህ ከAI ጋር የተያያዘ ነገር የሚሰሩ ሰዎች፣ ከግራፊክስ ጋር የተያያዘ ነገሮች፣ ከትሬዲንግ ጋር የሚሰሩ ሰዎች ደግሞ እዚህ ውስጥ ያለውን ፊቸር ይፈልጉታል። AI ወይም NPU የሚባል ግራፊክስ ካርድ ተገጥሞለት ለየት ያለ ነው። በጣም አነስ ያለ ኪቦርድ ነው ያለው። አነስ ያለ ኪቦርድ ነው ያለው። ተች ነው፣ ኮንቨርተብል ነው። ግራፊክስ ካርዱ በጣም ምርጥ ተደርጎ ነው የተሰራው። እንደምታየው ማቴሪያል ይሄ ግራፊክስ ካርዱ AI ግራፊክስ ካርዱ 16 GB ነው ወይም 15.9 ወይም 16 GB የምንለው ማለት ነው። ራም ስፒዱም DDR5 ነው። ምክንያቱም 2025 ነው የመጨረሻ ስለሆነ ራም ስፒዱም በጣም ትልቅ ነው። 1 ቴራባይት SSD ስቶሬጅ አለው። 16 GB DDR5 ራም አለው። እስካሁን ካየናቸው ላፕቶፖች በተለየ መልኩ AI የሚባል NPU ወይም ኒውራል ፕሮሰሲንግ ዩኒት የሚባል ግራፊክስ ካርድ ተገጥሞለታል። አዲስ ቴክኖሎጂ ነው ማለት ነው። አዲስ ቴክኖሎጂ ነው። ሌሎች ላፕቶፖች ላይ የሌለ በጣም ምርጥ ላፕቶፕ ነው። ሲታይም ቀለል ያለ ነው ደግሞ። አዎ እንደ ቅለቱ ግን አይደለም ጉልበቱ ደግሞ እና ይሄ በ14 ኢንች ማለን በ15.6 ኢንች ማለን። ይሄ 14 ኢንቹ ነው።
ይሄ 15.6 ኢንች ነው። 15.6 ዋጋውስ ምን ያህል ነው? ዋጋው ይሄ በ15.6 ኢንች 185,000 ብር ነው። በ14 ኢንች ደግሞ ሲሆን 172,000 ብር ነው ማለት ነው። በጣም አሪፍ። እሺ ሌላው ደግሞ ምናልባት ይሄ ማክ የምንለው በጣም ማክቡክ ሲባል ከሙክሳቸው እስካሁን እንደሆነ ኤችፒ ነው አብዛኞቹ ስናይ የነበረው። ይሄ ግን ኮደሮች እና በተለይ ኤዲተሮች የሚወዷቸው ላፕቶፖች ናቸው። የአሜሪካ ብራንድ ላፕቶፖች ናቸው። ያው ማክን የማያውቅ ሰው የለም። በስልክ አይፎን እንደምንጠቀመው በላፕቶፕ ደግሞ ማክ ወይም አፕል የሚባሉ ላፕቶፖች ናቸው። ይሄ ማክቡክ ፕሮ የሚባል ላፕቶፕ ነው። M1 ቺፕስ የተገጠመለት ነው። ማኮች ከ2021 ጀምሮ M1 የሚባል የራሳቸው ፕሮሰሰር ሰርተዋል። ስለዚህ M1 ፕሮ ነው። በጣም ቆንጆ ላፕቶፕ ነው። ትልልቅ ሰዎች ትልልቅ ስራ የሚሰሩ ሰዎች የሚወዷቸው ላፕቶፖች ናቸው። ያው ስለ ማክ ብዙ ማስታወቂያ ያስፈልግም፣ ኳሊቲው በጣም ትልቅ ስለሆነ ይሄንን M1 የሆነ 512 ጂቢ SSD ስቶሬጅ ያለው 32 ጂቢ DDR5 ራም ያለው ይሄንን ላፕቶፕ እኛ ጋር ሰዎች በ195,000 ብር ያገኙታል። በስንት ዓመተ ምህረት ነው የተሰራው? አሁን ይሄ 2021 ነው። M1 ቺፕስ ስለሆነ የተገጠመለት። ግን ማክቡክ ፕሮ ከሌሎች ማክ ሲሪሶች ቢልዲንግ ኳሊቲው የሚሰራበት ማቴሪያል በጣም ለየት ተደርጎ የተሰራ ላፕቶፕ ነው። ሌላው ደግሞ እዚህ ጋር እንደዛው ማክቡክ ማክ የሆነና ነገር ግን ማክ ኤር የሚባል ደግሞ አለ። በጣም ቀጭን ነች እንደምታያት፣ አነስ ያለች ነች። 2K ነው ስክሪን ኳሊቲዋ። 256 ጂቢ SSD ስቶሬጅ በ8 ጂቢ ራም ሆኖ በ16ም በ8ም አለኛ ሱቅ። ይሄ ግን M4 የሚባል የ2024 የመጨረሻው ቺፕስ የተገጠመለት ላፕቶፕ ነው። በጣም አሪፍ። ኢንቹስ ምን ያህል ነው? ይሄ 13.3 ኢንች ነው። ስክሪን ኳሊቲው 2K ነው። ይሄም በጣም ቆንጆ ላፕቶፕ ነው። ኤር ይባላል። እንደምታየው ላያያዝ ምቹ ነው። ቦርሳሽ እንደፈለሽ ማድረግ ትችላለሽ። ምንም ኳሊቲ ታብሌት ነው የሚመስለው። በጣም ቀጭን ነች። ይሄንን ላፕቶፕ እኛ ጋር 182,000 ብር ያገኙታል ነው። በM3ም በM4ም ቺፕሴት እና ጋር ይገኛል ማለት ነው። በጣም አሪፍ ነው። ባሽ አሁን ደግሞ እስቲ ሌላ ምን አይነት ላፕቶፕ ነው የምታሳየኝ? ሌላ ደግሞ ማሳይሽ እነዚህ አሁን ሞር ከኮዲንግ ጋር ከሶፍትዌር ጋር የተያያዙ ናቸው። አርኮች፣ ቪዲዮ ኤዲተሮች፣ በተለይ ትልልቅ ግራፊክስ ካርድ የሚፈልጉ ሰዎች ደግሞ ከተማችን ውስጥ በጣም ብዙ ሰዎች አሉ። መሐንዲሶችም ትልልቅ ፕሮጀክቶች ላይ የሚሰሩ ሰዎች፣ እነሱ ደግሞ በጣም በደጋጋሚ የሚጠይቁን ግራፊክስ ካርድ ያላቸው ከፍ ያለ ግራፊክስ ካርድ ያላቸው ላፕቶፖች፣ ቅድም ያየናቸው 2 ጂቢ ግራፊክስ ካርድ ያላቸው ናቸው። አሁን ደግሞ 4 ጂቢ፣ 6 ጂቢ እንዲሁም 8 ጂቢ ኒቪዲያ ግራፊክስ ካርድ የተገጠመላቸው ላፕቶፖችን ደግሞ ላሳይሽ። አሁን እንዳልኩሽ እነዚህ አሁን እንደዚህ ጋር የምናያቸው እንዳለ ጌሚንግ ላፕቶፖች ናቸው። አዎ ጌሚንግ ላፕቶፖች ናቸው። በዋነኝነት ጌሚንግ የሚያስብላቸው ግራፊክስ ካርድ ስላላቸው ነው። ግራፊክስ ካርዳቸው ደግሞ ቅድም እንዳየናቸው 2 ጂቢ ግራፊክስ ካርድ የምንላቸው ሳይሆን ከፍ ያለ ግራፊክስ ካርድ ያላቸው ከ4 ጂቢ ጀምሮ በጂቲኤክስ በአርቲኤክስ ሲሪስ ግራፊክስ ካርድ ያላቸው ላፕቶፖች ናቸው። ጌሚንግ ላፕቶፖች ላይ እንግዲህ የሲሪስ ልዩነት አላቸውና ምንድነው ሲሪስ? ለኔና ተማልከ ዋናው ነገር ለኔና ለተመልካቾች ነገር እሺ ነው ማለት ዋናው ነገር ምንድነው? ላፕቶፖች ግራፊክስ ካርድ ቅድም ያወራናቸው 2 ጂቢዎቹ ኤምኤክስ የሚባል ሲሪስ ነው። ከዛ ግን ጌሚንግ ላፕቶፕ የሚያስብለው ጂቲኤክስ እና አርቲኤክስ የሚባሉ ግራፊክስ ካርድ ናቸው። እነዚህ ጂቲኤክስ የሚባሉ ግራፊክስ ካርዶች ከአርቲኤክሶቹ አነስ ያለ ፐርፎርማንስ ያላቸው በተለይ 8ኛ፣ 9ኛ፣ 10ኛ ጀነሬሽን ግራፊክስ ላፕቶፖች ላይ የሚገጠሙ የግራፊክስ ካርድ ላፕቶፖች አይነቶች ናቸው። እነሱ ጂቲኤክስ 1050፣ 1650፣ 1660 ይባላሉ። ሲሪየሱ ቁጥሩ ባደገ ቁጥር የግራፊክስ ካርድ ጉልበቱ ወይም የሚሰራው ነገር አብሮ እያደገ ይመጣል ማለት ነው፣ እየጨመረ ይመጣል። ከጂቲኤክስ ቀጥለው ደግሞ በጣም ትልቅ የሚባለው አሁን ያለው በቃ አለማችን ላይ ያለው አርቲኤክስ የሚባለው ነው። አርቲኤክስ ደግሞ መነሻው 2050 ከምንለው ጀመረ 2060፣ 3060 4050 4060 አሁን እስከ 47 ድረስ ግራፊክስ ካርድ ነው። አሁን ላይ በላፕቶፕ ደረጃ 47 ነው። አሁን 50 90 እየመጡ እየተባለ ነው። ስለዚህ እኛ ጋር ግን አሁን እስከ 47 እና 4080 ድረስ ግራፊክስ ካርድ ያላቸው ጌሚንግ ላፕቶፖች አሉ። በጣም አሪፍ ነው። እስቲ እንግዲህ ያሳየን ጌሚንግ ላፕቶፕ። እሺ ሪል ጌሚንግ ከሚባሉት በተጨማሪ እነዚህ በተለይ አሁን በደንብ ከተማችን ውስጥ እየተለመዱ የመጡ ላፕቶፖች ናቸው። በሌኔቮ ዮጋ ያቀረቡ ላፕቶፖች ናቸው። እነዚህ ላፕቶፖች ጌሚንግ ብቻ ሳይሆን ኮዲንግም ላፕቶፖች ናቸው። አሁን ምን እየተለመደ መጥቷል? ሰዎች ቪዲዮም ግራፊክስም ኤዲት እያደረጉ ኮድ የሚያደርጉም ሰዎች አሉ። ላይክ ለምሳሌ ዌብ ዲቨሎፕ የሚያደርጉ ሲስተም ላይ የሚሰሩ ሰዎች ሁለቱንም ነገር ነው የሚፈልጉት። እነዚህ ላፕቶፖች እንዳይቻቸው በይዘት አነስ ያሉ ቀጭኖ ነው። ግራፊክስ ካርድም የተገጠመላቸው ፕሮሰሰራቸውም የኮዲንግ ፕሮሰሰር ወይም ኤች ፕሮሰሰር የተገጠመላቸው ናቸው። ሁለቱንም መስራት የሚችሉ ላፕቶፖች። ይሄ ለምሳሌ በኤኤምዲ ቦርድ ነው። ራይዘን 7 የምንለው ወደ 2024 ሞዴል ነው።
ልክ እንደ ኮር i7 13ኛው ጀነሬሽን አይነት ፐርፎርማንስ አለው 1 ቴራባይት SSD ስቶሬጅ እንዲሁም 32 GB DDR5 RAM የተገጠመለት 2K ስክሪን ኳሊቲ ያለው ታች ስክሪን ላፕቶፕ ነው። ከዛ በተጨማሪ ጌሚንግ የሚያስብለውን ደግሞ RTX 3050 8 GB NVIDIA ግራፊክስ ካርድ የተገጠመለት ጌሚንግም ኮዲንግ ላፕቶፕ ነው። ቅድም ኮዲንግ ስልክ ኤች ፕሮሰሰር 20 ሎጂካል ፕሮሰሰር አላችሁ ሲሻል ነበር። እነዚህ 20 ሎጂካል ፕሮሰሰርም አላቸው ፕላስ የጌሚንግ ላፕቶፕ ደግሞ የሚያስፈልጋቸው RTX 3050 Ti 8 GB ግራፊክስ ካርድ አላቸው። በጣም አሪፍ ነው። እስካሁን እንግዲህ Ryzen ፕሮሰሰርን አላሳየኝም። አይ ቲንክ የመጀመሪያው ነው። ምንድነው Ryzen ፕሮሰሰር? Ryzen ፕሮሰሰር እና አሁን አለማችን ላይ ሁለት አይነት ፕሮሰሰሮች ናቸው ያሉት። Ryzen ፕሮሰሰር የምንላቸው Ryzen 3 Ryzen 5 Ryzen 7 እያለ እንደየጀነሬሽኑ እያደገ የሚመጣ አንድ የፕሮሰሰር አይነት ነው። AMD የሚባል ካምፓኒ የሚያመርተው ፕሮሰሰር ማለት ነው። ልክ ኢንቴል ጋር ስንመጣ አሁን ከልጅነታችን ጀምሮ እኛ Core i3 Core i5 እያለ የምናውቀው እነዛን ሲሪስ ደግሞ የሚያመርተው ኢንቴል የሚባል ካምፓኒ ኢንቴል Core i3 Core i5 Core i7 እያለ እስከ Core i9 ይሄዳል። AMD ደግሞ Ryzen 5 Ryzen 7 Ryzen 9 ድረስ ይሄዳል ማለት ነው። ስለዚህ ሁለቱ የፕሮሰሰር አይነቶች ናቸው። ቀጣይ ማሳይ እቺ Ryzen 7 እንዳልኩሽ ይሄ ላፕቶፕ RTX 3050 Ti 8 GB ግራፊክስ ካርድ አለው። ዋጋው ይሄ ላፕቶፕ 158 ሺህ ብር ነው። 158 ሺህ ብር ማለት ነው። በዛው ሲሪስ ደግሞ ሆኖ ይሄን በራይዘን በኤምዲ አይናል። ይሄ ደግሞ በኢንቴል ነው። ኮር i7 ነው። 13ኛው ጀነሬሽን ነው። 1 ቴራባይት SSD ስቶሬጅ አለው። 16 GB RAM አለው። ታች ነው። የሌኖቮ ምርት ነው። 2K ስክሪን ኳሊቲ አለው። እንደምታየው ሌኖቮ ዮጋ የሚባል ሲሪስ ነው። ግራፊክስ ካርዱ ይሄም 3050 ነው። ይሄ 8 GB ነበር። ይሄ ደግሞ 6 GB 3050 ግራፊክስ ካርድ አነስ ይላል። ኢንቴል ፕሮሰሰር ነው። 1 ቴራባይት SSD ስቶሬጅ አለው። በጣም ለየት የሚያደርጋቸው ደግሞ 32 GB ነው ራማቸው እና ለኮዲንግም ለጌሚንግም መሆን የሚችሉ ቆንጆ ላፕቶፖች ናቸው። ይሄም ላፕቶፕ ዋጋው ከዚህ ጋር ተመሳሳይ በ158 ሺህ ብር እኛ ጋር ማግኘት ይችላሉ ማለት ነው። ይሄንን ደግሞ ከዚህ እነዚህ ውጪ አሁን እንዳልኩሽ እነዚህ ለጌሚንግም ለኮዲንግም የሚሆኑ ሪል ጌሚንግ ላፕቶፖች የሚባሉት ደግሞ እነዚህ ናቸው። እነዚህ ሳይዛቸው ምናቸው ፊቸራቸው ያስታውቃል። ጎልበት ያሉ ነገር ናቸው። በጣም ጎልበታም ናቸው። ጌሚንግ የሚያስብለው ግራፊክስ ካርዱ ብቻ ሳይሆን አሁን ቅድም እንዳልሽኝ የሚሰሩበት ማቴሪያል ኩሊንግ ሜተዳቸው እንደምታየው ሁለት ፋን ነው የሚገጠምላቸው። ሁለት መሆኑ ብቻ ሳይሆን በጣም በደንብ መቀዝቀዝ አለባቸው። ጉልበት ስላላቸው ላፕቶፖቹ የሚያንቀሳቅሱት ሶፍትዌር ትልልቅ ነው። ላይክ እንደ ቪዲዮ ኤዲት እንደ አዶቤ ፕሪሚየም ፕሮ እንደ ሶሊድ ወርክ አይነት የሜካኒካል ሶፍትዌሮች እንደ ሲቪል 3D አይነት የሲቪል ሶፍትዌሮች የአርክ ሉሜን የሚባል ሪቬት የሚባል ሶፍትዌሮችን የሚያንቀሳቅሱ ስለሆኑ ጠንካሮች ናቸው። ሁለት ፋኖች አላቸው። ግን ቶሎ የመጋልና ፋናቸውን በጣም የመጮህ ነገር አለውና እንዴት ነው እነዚህን አሁን እንዳልኩሽ እነዚህ ላፕቶፖች ሁለት ፋኖች ስላላቸው በሆን ተብሎ ብዙ ነገር ጉልበታቸው ትልልቅ ነገር የሚሰሩ ስለሆኑ ሆን ተብሎ እንዲያቀዘቅዙ ተብሎ ነው። ካስፈለገ አንዳንድ ጊዜ ተጨማሪ አዲሽናል እንደ የሰዎቹ ስራ ተጨማሪ ከውጪ ኮሊንግ ሜተድ ማስገጠም ይችላሉ። ግን እነዚህ በደንብ ያ ታስቦ የተሰሩ በጣም ጉልበታም ላፕቶፖች ናቸው። ይሄ እንደምታየው HP Omen X ይባላል። የኤችፒ ሲሪስ ሆኖ ጌሚንግ ሲሪስ ነው። በኮር i7 7ኛው ጀነሬሽን እና በኮር i5 8ኛው ጀነሬሽን እኛ ጋር ያገኛሉ። ትልቁ ነገር GTX የሚባል ቀደም እንዳልኩሽ GTX እና RTX አይደል? ይሄ GTX 1050 4 GB NVIDIA ግራፊክስ ካርድ የተገጠመለት ጌሚንግ ላፕቶፕ ነው። እኛ ጋር ይሄን የትኞቹም ደንበኞች በ82 ሺህ ብር ያገኙታል ማለት ነው። ኪቦርድስ ላይት አለው። ኪቦርዳቸው እነዚህ ኪቦርድ ላይት አላቸው። በጣም የሚያምር ኪቦርድ ላይት ነው ያለው። ፕላስ ደግሞ የኪቦርዶችም ኳሊቲ ከሌሎች ኖርማል ላፕቶፖች ይለያል። ምክንያቱም የስራ ላፕቶፖች ናቸው እንደምታያቸው። ጌመሮችም ኢቭን ጌም የሚጫወቱ ሰዎችም ይሄን ካየሹ ይሄ ፈንክሽን የጌሚንግ ፈንክሽን ነው። በዚህ ጌመሮችም የሚጠቀሟቸው ላፕቶፖች ናቸው ማለት ነው። ኢንቹ ስንት ነው? ኢንቹ 15.6 ኢንች ነው። ፉል ኤችዲ ስክሪን ኳሊቲ ያለው ላፕቶፕ ነው። ዋጋውስ ምን ያህል? ይሄ ዋጋው እንዳልኩሽ 82 ሺህ ብር ነው። እሺ ከዚህ ደግሞ ከፍ ስንል ከጂቲኤክስ ወጣ ብለን ደግሞ ሌላ የጌሚንግ ላፕቶፕ ሲሪስ ላሻሽ ይሄ ኤሰር ኒትሮ ይባላል። ኤሰር ኒትሮ የሚባል ጌሚንግ ላፕቶፕ ነው። የኤሰር ካምፓኒ የሚያመርተው ነው። ይሄ ኤሰር ኒትሮ ጌሚንግ ላፕቶፕ ኮር i7 ሆኖ በ11ኛው ጀነሬሽን ነው። RTX 2050 የሚባል 4 GB ወይም 6 GB ግራፊክስ ካርድ ያላቸው ናቸው። ይሄ ግን አሁን እጄ ላይ ያለው 6 GB RTX 2060 NVIDIA ግራፊክስ ካርድ የተገጠመለት ነው። ኤሰር ኒትሮ ይባላል። 512 GB SSD ስቶሬጅ አለው። 16 GB RAM አለው። እንደ ሌሎች ጌሚንግ ላፕቶፖች ይሄም ሁለት ኩሊንግ ፋኖች የተገጠሙለት በጣም ቆንጆ ላፕቶፕ ነው። ይሄም ሲሪሱ እንዳልኩሽ RTX 2060 6 GB NVIDIA ግራፊክስ ካርድ የተገጠመለት ነው። ዋጋው 125 ሺህ ብር። ከዚህ ደግሞ ከፍ ስንል አሁን እንዳልኩሽ በሲሪስ ነው ከፍ እያልን የምንሄደው። ይሄ 2060 ነው።
ይሄ ደግሞ ከፍ ያለ 3060 NVIDIA ግራፊክስ ካርድ የተገጠመለት ላፕቶፕ ነው። 3060 ይሄን ቅድም GTX አየን። ከዛ ይሄ 2060 ነው። ይሄ ደግሞ 3060 ነው። ከፍ እያልን የመጣ ነው። ፕላስ ይሄ ኤሰር ነው። ይሄ ደግሞ ለይት አድርጎ ላሳይሽ ብዬ በኤሰስ ተፍ ቢባል ጌሚንግ ላፕቶፕ ነው። በጣም የሚያምር ከለር ያለው ለአያያዝ ቀላል የሆነ ብትይዣትም በጣም ቀላል ነች። ኢንቹ ከፍ ያለ ነው ይሄኛው አይደለ? ኢንቹ ከፍነት ሳይሆን ምንድነው 15.6 ኢንች ይሆናል። ነገር ግን ስክሪኑን የሚይዘው ጀነሬሽኑ እያደገ ሲመጣ ቀጭን እየሆነ ይመጣል። ስለዚህ ቀጭን ሲሆን 15.6 ኢንች ነው። ከፍ ያለ ኢንች ይመስላል አንቺ ግን ያ ጀነሬሽኑ ነው የሚያሳየው። ከለሪንጋቸው የሚጠቀሙት ማቴሪያል ቦርድ ላይ ያለው ማቴሪያል በጣም ቆንጆ ነው። ልክ ቅድም እንዳልኩሽ በራይዘን ሲሪስ ነው። ራይዘን 7 5000 ሲሪስ ነው። ይሄ ላፕቶፕ RTX 3066 NVIDIA ግራፊክስ ካርድ ተገጥሞለታል። እንዲሁም ደግሞ 512 GB SSD ስቶሬጅ እና 16 GB RAM አለው። ከዛ በተጨማሪ እንደ ሌሎች ጌሚንግ ላፕቶፖች RGB ኪቦርድ ላይት፣ ሁለት ኩሊንግ ሜተድ የተገጠመለት በጣም ቆንጆ ላፕቶፕ ነው። አርኮች፣ ቪዲዮ ኤዲተሮች፣ መሐንዲሶች በጣም ይወዱታል። ብዙ ጊዜ እኛ ሱቅ የሚሸጡ ላፕቶፖች ናቸው። ይሄ ላፕቶፕ በእኛ ጋር 145,000 ብር ይሸጣል ማለት ነው። እሺ ሌላው እኛ ሱቅ ብቻ ሳይሆን ከተማችን ውስጥም ኢቨን ዓለማችን ውስጥም በጣም ትልቅ የሚባል ጌሚንግ ላፕቶፕ ነው። ይሄ ኤሰስ ሮግ ስትሪክስ ይባላል። ሮግ ስትሪክስ ይባላል። ጌሚንግ ላፕቶፖች ከግራፊክስ ካርድ በተጨማሪ የሚመረቱበት ማቴሪያል ይለያያል። አንዱ ካንዱ የተለያየ ነው። ይሄ አንደኛ ኩሊንግ ሜተዱ የሚጠቀመው ኩሊንግ ሜተድ ፋኖቻቸው የሚቆረጥበት መንገድ 3D ከቲንግ ነው የሚጠቀመው። ከሌሎቹ እስካሁን ካየናቸው ጌሚንግ ላፕቶፖች በተለየ መልኩ በጣም የማቀዝቀዝ ኮንዲሽን ያለው ፋን ነው የሚገጠመው። ሰፋ ያለ ፋን ነው እንደምታየው፣ ሰፋ ያለው ነው። ውስጡም ብታየው ደግሞ የሚጠቀሙት ማቴሪያል ለፋኑም ለቦርዱ የሚጠቀሙት ይለያል። እንደምታየው በጣም የሚያምር ነው ለአይንም። ስራ ደግሞ ሲሰራ ደግሞ ያው ጉልበት ያለው ነገር ያስፈልጋል። በተጨማሪም በፕሮሰሰር እስካሁን ኮር i5 ኮር i7 እያልን ነበር የመጣ ነው። ይሄ ኮር i9 ሆኖ 13ኛው ጄነሬሽን ነው። በኮር i9ም 14ኛው ጄነሬሽን እኛ ሱቅ ይገኛል። ይሄ ኤሰስ ሮግ ስትሪክስ ነው። ስክሪኑ ቀይሽ ቅድም እንዳልነው በጣም አሁን ደግሞ ቲም ቤዝል ነው። 2K ስክሪን ኳሊቲ ያለው በጣም ቀጭን ነች። ቲም ቤዝል ነው በጣም 2K ስክሪን ኳሊቲ ያለው ፕላስ ደግሞ 1 ቴራባይት SSD ስቶሬጅ ሆኖ 16 GB DDR5 ራም የተገጠመለት ነው። ከዛ ውጪ ሲሪየሱ RTX 4060 8 GB NVIDIA ግራፊክስ ካርድ ያለው በጣም ትልቅ ነው። ትልልቅ ድርጅቶች ትልልቅ ስራ የሚሰሩ ግለሰቦች የሚወስዱት ላፕቶፕ ነው። ኤሰስ ሮግ ስትሪክስ ይባላል። ይሄን ላፕቶፕ እኛ ጋር በ240,000 ብር ያገኙታል ሰዎች ማለት ነው። በ240,000 ብር። እሺ ነባ፣ እንግዲህ እስካሁን የምትይዟቸውን ላፕቶፖች እያሳየኸኝ ቆይታ አድርገናል። ምናልባት እዚህ ድረስ መጥተው መግዛት የማይችሉ ደንበኞች ቢኖሯችሁ የዴሊቨሪ አገልግሎት ትሰጣላችሁ? አዎ እንሰጣለን። እዚህ ብቻ ሳይሆን ወደ ክፍለ ሀገርም ቅድሚያ ሂሳብ ከፍለው እቃዎቹን ዲል አድርገን ዴሊቨሪ እንሰጣለን። ከተማ ውስጥም ባሉበት ቦታ በደንብ ከተግባባንና እቃዎቹን ከወደዷቸው ያሉበት ቦታ እናደርሳለን፣ ከተማ ውስጥም ማለት ነው። በጣም አሪፍ። ለላፕቶፖቻችሁስ ጋራንቲ ትሰጣላችሁ? ለላፕቶፖቻችን ጋራንቲ እንሰጣለን። የምንሰጣቸው ጋራንቲዎች በ3 አይነት ናቸው። የመጀመሪያው የ1 ሳምንት የሙከራ ጊዜ ያለው። እያንዳንዳቸው ላፕቶፖች የራሳቸው የባትሪ ሰዓት አላቸው። የባትሪ ሙከራ ጊዜ፣ የሃርድዌር የሙከራ ጊዜ፣ 1 ሳምንት ቤታቸው ወስደው የሚሞክሩበት ሰዓት፣ እንዲሁም ደግሞ 1 ዓመት የሶፍትዌር ዋስትና። ከዛ በተጨማሪ ደግሞ ኤክስቼንጅ ዋስትናም አለን። ያ ማለት ምንድነው? ሰዎች የተወሰነ ከኛ የዩዝትን ላፕቶፕ የተወሰነ ተጠቅመውበት ደግሞ ትንሽ መልሰው የተወሰነ ብር ሲያገኙ ያን ላፕቶፕ አምጥተው የተወሰነ ብር ጨምረው ሌላ ደግሞ ላፕቶፑን አፕግሬድ ማድረግ ስዋፕ ማድረግ ኤክስቼንጅ ማድረግ ይችላሉ። ይሄም ዋስትና ውስጥ የተካተተ ነው ማለት ነው። በጣም አሪፍ። እሺ ምናልባት ለየት ያለ ቅናሽ ካላችሁ ደግሞ እስቲ እሱን ልጠይቅ። እሺ ለየት ያለ ቅናሽ የምናደርገው በተለይ እናንተን የዩቲዩብ ቻናል አይተው እቃዎቹን ከዛ ላይ አይተው ለሚመጡ ሰዎች ለየት ያለ የዋጋ ቅናሽ አስተያየት ነው ለእናንተ ተመልካቾች ማለት ነው። ስለዚህ ከእናንተ ለሚመጡ ከዋስትናውን በተጨማሪ ቆንጆ ቅናሽ እናደርግላቸዋለን። ለተማሪዎችም ልዩ ቅናሽ አለን። ከዚህ በተጨማሪ ምንድነው እዚህ ያየናቸው ላፕቶፖች ኦልሞስት እንደምታየው 30-40% ብቻ ነው ዛሬ ያወራናቸው። በጣም ብዙ ላፕቶፖች አሉን። ከዛ በተጨማሪ ደግሞ ዲስክቶፖችም አሉ። እነዚህ ላፕቶፖችን ዲስክቶፖች ከተማሪዎች ጀምሮ ትልልቅ ድርጅቶች የሚጠቀሟቸው ለጨረታ ማቅረብ እንችላለን። ላፕቶፖች፣ ዲስክቶፖች እንዲሁም ፕሪንተሮችን እና የተለያዩ የላፕቶፕ የኮምፒውተር አክሰሰሪዎችን ለድርጅቶችም ለግለሰቦችም እንዲሁም ለተለያዩ ተጠቃሚዎችም እንደ ልብ ማቅረብ እንችላለን። አሁን ካወራናቸው በተጨማሪ ደግሞ
ቴሌግራማችን ላይ እያንዳንዱ ላፕቶፕ ከነ ስፔሲፊኬሽኑ ከነዋጋቸው ቢኬ ኮምፒውተር የሚል የቴሌግራም ቻናል አለን። እዛ ላይ ሁሉንም አይተው ከኛ ጋር ቀጥታ ቢደውሉና አድራሻችን ድረስ መጥተው እነዚህ ላፕቶፖች ቢወስዱ በጣም ደስ ይለናል። በጣም አሪፍ ነባ። የኛ ተመልካቾች እንግዲህ እዚህ መጥተው መግዛት ቢፈልጉ ወይም ዴሊቨር ማስደረግ ቢፈልጉ እንዴት ነው የሚያገኟችሁ? እሺ እኛ ዋናው አድራሻችን መገናኛ ደራርቱ ህንፃ አጠገብ ያለ ሲቲ ሞል የሚል ህንፃ አለ። እዛ አንደኛ ፎቅ ላይ ቢኬ ኮምፒውተር የሚል ያውን የምንቀረጽበት ቦታ ነው። ስለዚህ እዚህ መጥተው ላፕቶፖችን አይተው ከኛ መውሰድ ይችላሉ። ቀደም እንዳልኩሽ እናንተም ብሎ ለሚወስዱ ደግሞ ቅናሽ እናደርጋለን። ለሁሉም ላፕቶፖች ደግሞ የ1 ዓመት ዋስትናና የ1 ሳምንት የሙከራ ጊዜ እንሰጣለን ማለት ነው። በጣም አሪፍ ነባ። ለሰጠኸኝ ጊዜ እንግዲህ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቼ በቢኬ ኮምፒውተር ያደረኩት ቆይታ ይህንን ይመስል ነበር። እንግዲህ ላፕቶፕ ለመግዛት ሀሳቡ ላላችሁ ይህ ቪዲዮ በቂ መረጃ እንደሰጣችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው።